ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የአማርኛ ንግግሮችን እንዴት በቀላል መንገድ መጻፍና ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ኦኬ ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ እንዴት በአማርኛ ጽፈናን እዚህ ጋር እንዴት በእንግሊዝኛ መጻፍ ማንበብ እንደምንችል እናያለን ማለት ነው። እንግዲህ የአማርኛው ንግግር ወይም አረፍተ ነገር ምን ይላል? እንዴት አደርሽ፣ እንዴት አደርሽ ሚለውን እንዴት እንጻፈው? ኦኬ እንግዲህ እዚህ ጋር ኢን እንደ እ ነው የምናነበው። ኢን እንደ እ፣ ኤንን እንደ ን፣ ዲኢን እንደ ዴ፣ ዲኢን እንደ ዴ አምስተኛ ፊደል ስለሆነች እንደ ዲ ነው የምናነባት። ከዛ ዴ አለን። ከዛ ቲን እንደ ት ማለት ነው ስናነባው እንዴት፣ እንዴት። ከዛ ኤን እንደ አ፣ ዲኢን እንደ ደ፣ ዲኢን እንደ ደ፣ አርን እንደ ር፣ ኤስኤችን ባንድ ላይ እንደ ሺ ማለት ነው። ኤስኤችን ባንድ ላይ እንደ ሺ ስናነባው አደርሽ፣ አደርሽ። ሙሉን ስናነባው እንዴት አደርሽ፣ እንዴት አደርሽ እንደማለት ይሆናል። ኦኬ እዚህ ጋር ምን ይላል? አሁንም አማርኛ የተጻፈው ምንድን ነው? እንዴት ዋልሽ፣ እንዴት ዋልሽ። ኦኬ እዚህ ጋር ተመሳሳይ ነው። እንዴት የሚለው ተመሳሳይ ነው። ኤን እንደ እ፣ ኤንን እንደ ን፣ ዲኢን እንደ ዴ፣ ዲኢን እንደ ዴ፣ ቲን እንደ ት ስናነበው እንዴት፣ እንዴት። ከዛ ዳብሊው ኤን በአንድ ላይ እንዴት ነው የምናነባቸው? ዳብሊው ኤን በአንድ ላይ ዋ፣ ዳብሊው ኤን በአንድ ላይ ዋ። ኤልን አናባቢ የላትም ስድስተኛ ስለሆነች ል ብለን ነው የምናነባት ማለት ነው። አናባቢ ከሌላቸው ሁሌም ስድስተኛ ፊደሎች ናቸው ማለት ነው። ስለዚህ ኤልን እንደ ል እናነባታለን። ኤልን እንደ ል። ኤስኤችን እነዚህም ስድስተኛ ፊደል ናቸው፣ አናባቢ የላቸውም። ስለዚህ ማነች ማለት ነው? ስድስተኛ ፊደል ከሆነች ሺ፣ ሺ ብለን እናነባታለን ማለት ነው። ስናነባው ዋልሽ፣ ዋልሽ፣ እንዴት ዋልሽ፣ እንዴት ዋልሽ ይሆናል ማለት ነው። ኦኬ ይሄኛውስ ምን ይላል? አማርኛው ምን ይላል? ሰላም አደርግ፣ ሰላም አደርግ፣ ሰላም አደርግ ስንል አሁን እንዴት እንጻፈው? እንግዲህ ኤስኢ እንደምን ነው የምናነበው? ኤስኢን በአንድ ላይ እንደ ሰ፣ እዚህ ጋር ኤስኢ ምንድነው? እንደ ሰ እናነባዋለን። ኤስ አናባቢ ነች፣ ኤስ ተነባቢ ነች ማለት ነው። ይቅርታ ኢ ምንድነች? አናባቢ። ስለዚህ በአንድ ላይ ስናነባቸው ሰ ብለን ነው የምናነባቸው። ኤልኤን አሁንም አራተኛ ፊደል ላ ብለን ነው የምናነባት፣ ላ። ኤምን ደግሞ እንደ ም ማለት ነው። ኤምን እንደ ም ስድስተኛ ናት፣ አናባቢ የላትም ማለት ነው። ም ነች ማለት ነው። ስለዚህ ሰላም፣ ሰላም። ከዛ ኤን እንደ አ፣ ኤን እንደ አ፣ ዲኢን እንደ ደ፣ ዲኢን እንደ ደ፣ አርን አናባቢ የላትም እዚህ ጋር ስንተኛ ፊደል ናት ማለት ነው? ስድስተኛ ናት። ስለዚህ ር ብለን እናነባታለን። ር እዚህ ጋር ማነች አሁን? ኬ። ኬ ምንድነች? አሁንም እዚህ ጋር አናባቢ ከሌላት ስድስተኛ ፊደል ናት ማለት ነው። ስድስተኛ አናባቢ ስለሌላቸው ማለት ነው ስድስተኛ ፊደሎች አማርኛ። ስለዚህ ክ የሚል ድምፅ አላት ማለት ነው። ስናነባው አደርክ፣ አደርክ፣ ሰላም አደርክ፣ ሰላም አደርክ ብለን ስንጽፍ ወይም ስንናገር በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይህኛውስ ምን ይላል? በተመሳሳይ ሰላም ዋልክ፣ ሰላም ዋልክ፣ ሰላም ዋልክ የሚለው ነው። እንዴት እንጻፈው? ይህ በተመሳሳይ እዚህኛው ጋር ተመሳሳይ ነው ማለት ነው። ኤስኢን በአንድ ላይ ሰ፣ ኤስኢን በአንድ ላይ እንደ ሰ፣ ኤልኤን እንደ ላ፣ ኤልኤን እንደ ላ፣ ኤምን እንደ ም። ከዛ ዳብሊውኤን እንደ ዋ ነው የምናነበው። ዳብሊውኤን በአንድ ላይ ዋ። ኤልን አናባቢ የላትም ል ነች ማለት ነው። ስድስተኛ ፊደል ስለሆነች ል ብለን እናነባታለን። ከዛ ኬ፣ ኬ አሁንም እንደምን ነው የምናነባት? እንደ ክ፣ ክ ስድስተኛ ፊደል ናት ማለት ነው። ስለዚህ አናባቢ አያስፈልጋቸውም። ስለዚህ ስንጽፍ ወይም እንትን ስንል ይሄን መረዳት አለብን ማለት ነው። ስለዚህ ስናነባው ሰላም ዋልክ፣ ሰላም ዋልክ፣ ሰላም ዋልክ ይላል ማለት ነው እንግሊዘኛው። ኦኬ እዚህ ጋርስ ምን ይላል?
እማዬ ደህና ነሽ፣ እማዬ ደህና ነሽ፣ እማዬ ደህና ነሽ የሚለውን አሁን እንዴት እንጻፈው? እንግዲህ ኤን እንደ እ ነው የምናነባት። ኤምኤን በአንድ ላይ ማ፣ ኤምኤንም እንደ ማ፣ ዋይ ኢን ደግሞ በአንድ ላይ የ፣ ዋይ ኢን በአንድ ላይ የ ስናነባው እማዬ እማዬ። ከዛ ዲኤን እንደ ደ፣ ኤንኤን እንደ ና ስናነባው ደና ደና። ከዛ ኤንኢን እንደ ነ፣ ኤስኤችን በአንድ ላይ እንደ ሽ አናባቢ የዳትማው ስድስተኛ ስለሆነ ኤስኤች ሺ ብለን ነው የምናነባቸው ማለት ነው። ስለዚህ እንዴት እማዬ ደህና ነሽ፣ እማዬ ደህና ነሽ ማለት ስንፈልግ እንደዚህ መጻፍ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አባዬ ደህና ነህ፣ አባዬ ደህና ነህ ስንል አሁን አባዬ ደህና ነህ የሚለውን አሁን እንዴት እንጻፈው? ኤን እንደ አ፣ ቢኤን እንደ ባ፣ አራተኛ ናቸው። አራተኛ ፊደል ባ፣ ቢኤን እንደ ባ፣ ዋይ ኢን ደግሞ እንደምናነባለን እንደ የ፣ ዋይ ኢን እንደ የ ስናነባው አባዬ አባዬ። ከዛ ዲኢን እንደ ደ፣ ኤንኤን እንደ ና፣ ዲኢን እንደ ደ፣ ኤንኤን እንደ ና ስናነባው ደና ደና። ኤንኤን በዚህ ላይ ኤንኤን እንዴት ነው የምናነባው? እንደ ነ፣ ኤንኤን እንደ ነ፣ ኤችን እንደ ህ፣ ስድስተኛ ፊደል ናት። አሁን እዚህ ጋር አናባቢ ያስፈልጋትም ህን ኤችን ብቻ ነው የምንጽፍ ማለት ነው። ስለዚህ ነህ አባዬ ደህና ነህ፣ አባዬ ደህና ነህ ስንል በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አማርኛው ምን ይላል? ማን ነህ፣ ማን ነህ። አሁን ማን ነህ የሚለውን እንዴት እንጻፈው? በተመሳሳይ ኤምኤን እንደ ማ፣ ኤምኤን በአንድ ላይ እንደ ማ፣ ኤንን እንደ ን፣ ስድስተኛ ናት። አሁንም አናባቢ የላትም። ስለዚህ ኤምኤን እንደ ማ፣ ኤንን እንደ ን ማለት ነው። ማን። ከዛ ኤንኢን እንደ ነ፣ ኤንኢን በአንድ ላይ እንደ ነ፣ ኤችን እንደ ህ፣ ህም አናባቢ የላትም፣ ስድስተኛ ነች ማለት ነው። ስለዚህ ማን ነህ ብለን ስንጽፍ ስናነብ በዚህ መልኩ መረዳት ይኖርብናል ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም በተመሳሳይ ማን ነሽ። ኦኬ እዚህ ጋር አሁን እንዴት ነው የምናደርገው? ኤምኤን እንደ ማ፣ ኤንን እንደ ን፣ እዚህ ጋር ዳብል ኤን እንዳይመስላችሁ ኤምኤን ማን የሚለው ነው። ከዛ ኤንኤን እንደ ነ ነው የምናነበው። ኤንኤን እንደ ነ፣ ኤስኤችን በአንድ ላይ እንደ ሺ ማለት ነው ስናነበው ማን ነሽ ብለን እናነባዋለን ማለት ነው። ኦኬ ይሄኛውስ? የት ነህ የሚለውን እንዴት እንጽፈዋለን? ዋይ ኢን እንደ የ፣ ቲን እንደ ት። አሁን እዚህ ጋር ዋይ ኢን እንደ ያነበብን ቲን እንደ ት ያነበብናት፣ ምክንያቱም አናባቢ የላትም፣ ስድስተኛ እንደሆነች እናውቃለን። ት ብለን እናነባታለን ቲን ማለት ነው። ስለዚህ የት አልን። ከዛ ኤንኤን በአንድ ላይ እንደ ነ፣ ኤንኤን እንደ ነ፣ ኤችን እንደ ህ ስናነባው ነህ፣ የት ነህ። ኦኬ ይሄኛውስ? የት ነሽ። ኦኬ ይህም በተመሳሳይ የት የሚለውን ቅድም ስለጻፍ ነው ዋይ ኢን በአንድ ላይ እንደ የ፣ ቲን እንደ ት ስናነባው የት። ከዛ ኤንኢን እንደ ነ፣ ኤስኤችን በአንድ ላይ እንደ ሺ ስናነባው የት ነሽ። ኦኬ ይሄኛውስ ምን ይላል? አማርኛው ወዬ ይላል። ወዬ። አሁን ወዬ የሚለውን እንዴት እንጻፈው? ዋይ ኢን እንደ ወ፣ ዋይ ይቅርታ ዳብሊው ኢን እንደ ወ፣ ዋይ ኢን በአንድ ላይ እንደ የ ስናነባው ወዬ። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አሁን እዚህ ጋር አማርኛው ምን ይላል? እሺ ይላል። እሺ የሚለውን አሁን እንዴት እንጻፈው? እዚህ ጋር ኢን እንደ ኤስኤችን በአንድ ላይ እንደ ሺ ነው እናነበው። ስንፈልግ አይን አለማስገባት እንችላለን፣ ግን ብናስገባውም ችግር የለውም። አሁን ሺ ስድስተኛ ፊደል ስለሆነች አይን ባናስገባ ችግር የለውም። ስለዚህ ኢን እንደ አነበብን፣ ኤስኤችን እንደ ሺ አንብበን መጨረስ እንችላለን። መጨረሻ አይን ማስገባትም እንችላለን ማለት ነው። ኦኬ በዚህ መልኩ ብትለማመዱ እናንተ በቀላሉ የአማርኛ ፊደላቶችን ወይም ንግግሮችን በእንግሊዝኛ መጻፍ አይከብደንም ማለት ነው።
እናም የአማርኛ ፊደላትን ሁሉንም ከሀ እስከ ፐ ያሉትን በደንብ ካወቀን እንዴት መጻፍ እንዳለባቸው ካወቀን ይህን አገጣጥመን መጻፍ ማንበብ አይከብደንም ማለት ነው። ምክንያቱም ከሀ እስከ ፐ ያሉትን ንግግሮችን ወይም ፊደላቶችን በደንብ ካወቅን ምንም አይከብደንም ማለት ነው። እናንተም ከሀ እስከ ፐ ያሉትን ያላያችሁ ቤተሰቦችም ገብታችሁ እንዴት መጻፍ እንዳለብን የሰራሁት ቪዲዮ አለ ማለት ነው። እሱም ማየት ትችላላችሁ። ኦኬ የዛሬው ክላስ እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሰናይ ጊዜ